አድዋ የጥቁር ሕዝቦች ኩራት፣ የነጻነት ተምሳሌት። ስለዚህ ታላቅ ድል ሲነሳ ብዙ ጊዜ የአጼ ምኒልክና የጀግኖቹን መኳንንት ስም እንሰማለን። ነገር ግን ከእነዚህ ጀግኖች ጀርባ ሆና የጣሊያንን ወታደር በብልሃት ያንበረከከች፣ በወንድማማቾች መካከል አንድነትን የፈጠረችና ለሀገሯ ሉዓላዊነት አንዲት ኢንች ስምምነት የማታውቅ አንዲት ብርቱ ሴት ነበረች። እሷም እቴጌ ጣይቱ ብጡል ናት። ዛሬ የአድዋ ድል ቁልፍ ስለነበረችው ስለዚህ ድንቅ እናት እናወራለን። ታሪኩ የሚጀምረው ከአድዋ ጦርነት በፊት ነው። ጣሊያን በውጫሌ ውል አንቀጽ 17 አማካኝነት ኢትዮጵያን በቀኝ ግዛት ስር ለማድረግ በሞከረች ጊዜ ንጉሱ ምኒልክ ዲፕሎማሲያዊ መፍትሄ ይፈልጉ ነበር። ጣይቱ ግን እንዲህ አለች፣ እኔ ሴት ነኝ፣ ጦርነት አልወድም። ነገር ግን ሀገሬን ለሌላ አሳልፌ ከመስጠት ሞትን እመርጣለሁ። ይህች ሴት ውሉ እንዲቀደድና ኢትዮጵያ ለነጻነቷ እንድትቆም ቀዳሚውን ሚና ተጫውታለች። ጦርነቱ ተጀመረ። ጥር በ1888 ዓመተ ምህረት የኢትዮጵያ ጦር መቀሌ ላይ የመሸገው የጣሊያን ጦር ከበባ አደረገ። የጣሊያን ምሽግ በቀላሉ የማይደፈርና ዘመናዊ መሳሪያ የታጠቀ ነበር። ጦርነቱ ቢቀጥል ብዙ የኢትዮጵያ አርበኞች ሊረግፉ ይችሉ ነበር። እዚህ ጋር ነበር የእቴጌ ጣይቱ ብልህነት የታየው። ጣይቱ የምሽጉን ደካማ ጎን አጠናች። ጣሊያኖቹ የሚጠጡት ውሃ ከምሽጉ ውጪ ካለ ምንጭ እንደሚመጣ ተረዳች። ወዲያውኑ የራሷን የጦር ሰራዊት አዘዘች። ሂዱና ያንን ውሃ ምንጭ ያዙ አለች። ለ15 ቀናት የጣሊያን ወታደሮች አንዲት ጠብታ ውሃ አላገኙም። የጠላት ሰራዊት በውሃ ጥም ተቃጠለ። ወታደሮቹ ደከሙ፣ ተስፋም ቆረጡ። በመጨረሻ ያ ታላቅና ዘመናዊ የጣሊያን ጦር ያለምንም ጥይት በሴቲቱ ብልሃት እጁን ለመስጠት ተገደደ። ይህ ድል ለአድዋ ጦርነት ትልቅ የሞራል ስንቅ ሆኖ ነበር። ጣይቱ በቤተ መንግስት ተቀምጣ ትዕዛዝ ብቻ አልሰጠችም። ወደ አድዋ ዘመቻ ስትሄድ የራሷን ጦር እየመራች ለወታደሩ ስንቅ እያዘጋጀችና የቆሰሉትን እያከመች ነበር። በጦርነቱ መሃል ወታደሩ ሲደነግጥ በርታ፣ ሀገርህ ናት እያለች የምታበረታታ እናት ነበረች። እቴጌ ጣይቱ ብጡል ከንጉሱ ጎን የቆመች ንግስት ብቻ አልነበረችም፣ የጦር መሪ፣ ዲፕሎማትና ስትራቴጂስትም ነበረች። ያለ እሷ ብልሃት የመቀሌው ድል አይታሰብም ነበር። ያለ መቀሌ ድል ደግሞ የአድዋ ታሪክ ሌላ መልክ ሊኖረው ይችል ነበር። ዛሬም ድረስ ጣይቱ የኢትዮጵያ ሴቶች የጥንካሬና የጥበብ ተምሳሌት ሆና ትኖራለች። እናንተስ ስለ እቴጌ ጣይቱ ሌላ የምታውቁት አስገራሚ ታሪክ አለ? በኮመንት አጋሩን። ለቪዲዮ ላይክ መስጠትና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።